ኦርቶዶክስ ፖለቲካ ማታቆማ ከሆነ ትጨፈጨፋለች። አስረግጬ ነው የምነግርህ። ፖለቲከኛ ናት ኦርቶዶክስ። የአፄዎችን ማስቃል ማታቆም ሆና ትወገራለች እያልኩ ነው። አስረግጬ ነው የምነግርህ። አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም። ግደሏቸው። መግደል አለብህ፣ መገደል አለባቸው። ካልቅጥቅ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥና ጨርግልነት አንገቱን ፈሪ ናቸው፣ ቅጠናም ናቸው። ቋሚ ሲኖዶስ በምስራቅ አርሲ ትልቅ የተባለ ጉዳትና ግድያ የተፈጸመባቸው ወገኖቻችንን እነዚህን ወገኖች የሚያጽናኑ ብፁዓን አባቶችን መበደቡ ተነግሯል። በአርሲ ጥቃት ኦነግና መንግስት ተወነጃጀሉም። ኦነግ ጥቃትን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ቤተ ክርስቲያናችን ከቅኝ ተገዥነት ትውጣ። የተወደዳችሁ የአለትዩ ተከታታዮች በያላችሁበት ሀገር ሰዓት አቆጣጠር እንደሟላችሁ፣ እንደምን አድራችሁ፣ እንደምን ቆያችሁ። ከግንቦት 23 ጀምሮ እስካሁን ባለው ክርስቲያኖች በአርሲ እንደተለመደው እየታረዱ ይገኛሉ። በዚህም ብዙ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ወዳጆች የነዚህን ንጹሐን ዜጎች እንባ ለማበስ ብዙ ተረባርባችኋል፣ ጥራችኋል፣ እንግዲህ ደክማችኋል። በዚህ አጋጣሚ ምስጋና ላቀርብ እወዳለሁ። ይህን ድምፅ በማሰማታችን በሶሻል ሚዲያ እጅግ በጣም ከፍተኛ ጫና በመፍጠራችን ምክንያት እንግዲህ አንዳንድ ለውጦች እየታዩ ይገኛሉ። ነገር ግን እኔ ማትኮር የምፈልገው እነዚህ ለውጦች ጊዜያዊ ናቸው። አሁን ያለው ሁኔታ ትኩሳቱን ለማብረድ እንጂ በትክክል ከልብ ሆኖ አይደለም። በአባቶቻችንም ዘንድ በመንግስትም ዘንድ ያለው ማለት ነው። መንግስትም ሆነ ሲኖዶስ ምላሽ የሰጡት ነገሩ ከተከሰተ ብዙ ጩኸት በኋላ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚመጣው ማንኛውም መከራ፣ ስቃይ የነሱ ሐሳብ ስለሆነ የነሱ እቅድ ስለሆነ የነሱ ፕላን ስለሆነ በፍጹም አያዩትም። ነገር ግን ህዝብ ሆ ብሎ ሲወጣ ህዝቡን ካለበት ትኩሳት ለማብረድ የሚጠቀሙት ዘዴ ነው። በአሁኑ ሰዓት መግለጫ ያልሰጠ የመንግስት አካል የለም። ነገር ግን የመግለጫውን ይዘት ስትመለከቱት ግን እጅግ በጣም አሳፋሪ ነው። አንድ የሞቱት ኦርቶዶክሳውያን ናቸው የሚል በፍጹም የለም። በፍጹም የለም፣ እንደዛ የሚል የለም። ሁለተኛ የቁጥሩ ብዛት፣ የተቃጠሉ ቤቶች፣ የሞቱ ንጹሐን ክርስቲያኖች፣ ሌሎችም መረጃዎች እጅግ በጣም አናሳ አድርገው ያቀረቧቸው 63 ቤቶች ተቃጥለዋል የሚል መረጃ አቅርበዋል። 63 ቤቶች አይደሉም፣ ከ200 በላይ ቤቶች ናቸው የተቃጠሉት። ከ53 በላይ ንጹሐን ክርስቲያኖች ናቸው የሞቱት። አራት እሱ ኦርቶዶክሳውያን የሚል አይደለም። ልብ በሉ። አሁንም ነገሩን ለማውረድ ነው። ክርስቲያኖች ማሁን በዚህ መዘናጋት የለብንም። ያለብን አሁንም በሶሻል ሚዲያም ይሁን ያለበት አጥቢያ ቤተክርስቲያን እየተሰባሰብነ የደሴ ወንድሞቻችን እንዳረጉት አንድ መሆን አለብን። አንድ መሆን አለብን። ይህ ግድያ የፈጸመው ኃላፊነት የወሰደ የለም። በመንግስት አካል ሸኔ ይላል፣ ሸኔ ደግሞ መንግስት ነው የሚለው። መረጃው እንዲሰሙታላችሁ። አርሲ ጥቃት ኦነግና መንግስት ተወነጃጀሉም። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ ተካሷል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ይህን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጸዋል። ቢሮ በመግለጫው ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪዎች አቶ ጀነና ጉደታ ስለ ጉዳዩ ጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት አያችሁ። እንግዲህ አንዱ ለአንዱ እየተወነጃጀለ በስተጀርባ ያለው ዓላማ ተመሳሳይ ስለሆነ አንዱ ለአንዱ እያለ እኛ እንግዲህ እንድንዘናጋ የሚያደርግ ነው። ይህ ከ2012 ዓመተ ምህረት ጀምሮ ስትራቴጂካሊ እየተሰራለት የመጣ ነው።
በመጨረሻ አባቶች ብለን ያስቀመጥናቸው በ2015 ዓመተ ምህረት ህገወጥ ጳጳስ የመሰረቱት ነገር ግን በሰዓቱ በነበሩት ብፁዓን አባቶች በነ አቡነ አብርሃም ጥበብ በእነሱ ስልት አገሪቷ እንዳትፈርስ ከማሰብ አንጻር አግባብተው አራተው ኢትዮጵያን የሚወዱ ታላላቅ ሰዎች ጋር በጋራ በመሆን ነገሩ እንዲጠብና እነሱም እንዲሳተፉ ተደርጎ እቺ ቤተክርስቲያን እስካሁን ቀጥላለች። ስለዚህ ኋላ በተደረገ ምርጫ ግን በመንግስት ጣልቃ ገብነት እነዛ መጀመሪያ ቤተክርስቲያን አፈንግጠው የነበሩ ያ ስልጣን ተቆጣጥረው ስለ ቤተክርስቲያን የሚቆረቆሩ፣ ስለ ክርስትና የሚቆረቆሩ፣ ስለ ህዝባቸው የሚቆረቆሩ አባቶች እንዲወጡ ነው የተደረገው። ዋላ ደር ሳይሉ ወዲያውኑ ቤት ነው ያስመረቁት። ዋላ ደር ሳይሉ ወዲያውኑ ከዚህ በፊት ተወግዞ የነበረው ፍኖተ ጽድቅ ጋር ነው ማህበር የፈጠሩት። እሱ ብቻ አይደለም። ምናልባት ተረታችሁ ከሆነ ቅድስት ቤተክርስቲያን እጅግ በጣም አምሮ የሚጸየፍ የሚሳደብ ታቦትን የሚሳደብ ድሮ የቤተክርስቲያን ጡትን ጠብቶ ያደገ የእናቱ ነካሽ ሆነውን ትዝታው ሳሙኤል የተባለ በጣም ወራዳ ሰው እንዲመጣም ተደርጓል። መጥቶ ምንም አልሆነም። እንኳን ሊከሰስ ኮንሰርት አዘጋጅቶ ኮንሰርት ብዙ ነገሮችን ሰርቶ ነው የሄደው። ስለዚህ ወገኖቼ አሁንም ያለው በአርሲ አሁን ግንቦት 29ም የተደረገ ድርጊቶች አሉ። በውስጥ የሚመጡ መረጃዎች አሉ። ወደ አርሲ የተላኩ ብፁዓን አባቶችም ስናያቸው በእርግጠኝነት እዛ ላለው ለደማው ክርስቲያን መፍትሄ ይሰጣሉ ብዬ ምናልባት መቀበል እጅግ በጣም ያስቸግረኛል። ለምን ቢባል አሁን ቅድስት ቤተክርስቲያን እኮ መግለጫ መስጠት አልቻለችም። እግዚአብሔር አምላክ ረድቶን ነገ የተሻሉ ስለ ቤተክርስቲያን የሚቆረቁሩ አባቶች እስከሚመጡልን ድረስ በንቃት ቤተክርስቲያን መጠበቅ አለብን። ብዙዎች ሙስሊሞችም የሚፎክሩም አሉ፣ የሚይዝቱም አሉ። ይህ ሰምተን እንመለስ። ማጣቀማላን ትጨፈጨፋለህ። ገና ኦርቶዶክስ ፖለቲካ ማታቆመ ከሆነ ትጨፈጨፋለች። ነገም ያጼዎችን ማስቃል ማታቆም ሆና ትወገራለች እያልኩ ነው። አስረግጬ ነው። አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። መግደል አለብህ፣ መገደል አለባቸው። ካልገጥክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። አርግድለት አንገቱን። ፈሪ ናቸው፣ ቅጠናም ናቸው። ወላሂ ሱማ ወላሂ አርግድለት አንገቱን። አያችሁ፣ ይህን ነው የተባለው። ይህን ነው አሁንም እንደዚህ ብለው በቅድስት ቤተክርስቲያን ጣታቸውን የቀሰሩ ሙስሊሞች፣ አክራሪ ሙስሊሞች አሁንም እንደልባቸው እየፈነጩ ነው ያሉት። ምናልባት ጠቅላይ ሚኒስትሩ መግለጫ ሰጡ፣ አዳነች አቤቤ መግለጫ ሰጠች፣ ምናምን አስደስቷቸዋል። ከሆነ በኋላ አዎ ይሰጣል፣ ነገም ከሆነ በኋላ ይሰጣሉ። ብቻ እነሱ ግን ፕላን ያደርጉ አቺቭ አድርጓል አላደረገም ነው። ታርጌቱ እዛ ላይ ነው። ታርጌቱ እዛ ላይ ነውና ጥንቃቄ ያስፈልጋል። በመጨረሻም የማመሰግናቸው ወንድሞች አሉ። ትናንት ስለ አርሴናል ብለው መኒም አድራሽ ኮንሰርት እንደተዘጋጀ እናውቃለን። ያ ብዙ ወንድሞች ያ እንዳይዘጋጅ ጮኸዋል። የህዝባቸው ስቃይ፣ የህዝባቸው ሞት፣ የህዝባቸው እንግልት የተሰማቸው ወንድሞች አርቲስቶች የተውት የሰረዙት አሉ። ለነሱ እናመሰግናችኋለን። እውነተኛ የህዝብ ልጆች ናችሁ። ነገም በስራችሁ እናደንቃችኋለን። ከጎናችሁ ጋር ነን። ነገር ግን አሁንም ብራከር ያላችሁ ለጊዜው ሆዳችሁ ያበጠ አእምሯችሁ ያበጠ ነገ እንገናኛለን። ያስተዛዝበናል። በመጨረሻ ይህን ብዬ እንግዲህ የዛሬ ፕሮግራሜን በዚህ ጨርሳለሁ። አዲስ ነገሮችም ካሉ እንግዲህ እያየሁ ወደ እናንተ የማቀርብንም የሚሆነው ይህ ቪዲዮ ለሁሉም ተደራሽ እንዲሆን ሳብስክራይብ እያደረጋችሁ እንዲሁም ከወደዳችሁት ላይክና ሸር እያደረጋችሁ ሁሉም ማህበረሰብ ሁሉም የዓለም እንዲሰማው እንዲያዳምጠው እንዲገባው ማዳረስ የእናንተ ድርሻ ነው። አመሰግናለሁ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።